ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በጎንደር ለጦሩ መሪ መታሰቢያ ልዩ ዘመቻ ታውጇል። በልዩ ዘመቻው የመጀመሪያ ቀን ውሎ በርካታ ድሎች ተመዝግበዋል። ለመሆኑ ዘመቻው የተሰየመላት የጦር መሪ ማን ነው? የዘመቻ የመጀመሪያ ቀን ውጤትስ ምን ይመስላል? የሚለውን ጨምሮ ቀጥታ ከግንባር ዝርዝር መረጃው ይቀርባል። በጎጃም ባለፉት ቀናት በተከታታይ በቀጠለው አውደ ውጊያ ከ326 በላይ ክላሽኮቭ የጦር መሳሪያ የተማረከበት የውጊያ ሪፖርት በዝርዝር ወጥቷል። በርካታ ከተሞችን ስልታዊና ስትራቴጂካዊ የውጊያ ስፍራዎችን ለፋኖ ኃይሎች ያስረከበው አገዛዙ በበኩሉ በውስን ቀጠናዎች ከ203 በላይ ጽንፈኛ ደምስሻለሁ ብለዋል። መረጃውን መሬት ላይ ካሉ የውጊያ እውነታዎች አንጻር ፈትሸነዋል። የብልጽግናው አገዛዝ ድህረ ኢሳያስ የአስመራውን መንግስት የሚተካ ኃይል ተደራጅቷል ይለናል የመረጃ ምንጫችን። አገዛዙ የኤርትራ ተቃዋሚ ኃይሎች የጋራ ጥምረት የሚባለውን ስብስብ የአስመራውን መንግስት እንዲተካ ማዘጋጀቱ ተሰምተዋል። ለዓላማው ማስፈጸሚያ ሰፊ በጀት መመደቡም ተጠቁሟል። የውጭ ኃይሎች የተባሉ ሀገራትን በበጀት ድጋፍ በመሳተፍ ላይ ናቸው ተብሏል። አብራችሁን ስትዘልቁ ይህንን ጥብቅ መረጃ ተሰሙታላችሁ። የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። ሄዝቦላህ ጦርነቱን መቀላቀሉን ተከትሎ የእስራኤል ማጥቃት ከአየር ወደ ምድር ጦር ተቀይሯል። የእስራኤል ምድር ጦር የሊባኖስን ግዛት ጥሶ ገብቷል። በሌላ መረጃ የሄዝቦላህ የስለላ ኃላፊ በእስራኤል ተገድሏል። በሌላ በኩል ኢራን በ24 ሰዓታት ውስጥ ከ447 በላይ ሚሳኤል ከ271 በላይ አጥፍቶ ጠፊ ድሮን በድምሩ ከ748 በላይ ጥቃቶችን መሰንዘሯ ዓለምን እያነጋገረ ነው። የባህረ ሰላጤው ሀገራት የጸረ ሚሳኤል መከላከያ አቅማቸው የተዳከመ መሆኑን ተከትሎ እነ ፈረንሳይ በገልፍ ስቴት ሰማይ ላይ ተዋጊ ጀቶቻቸውን አሰማርተዋል። የኢራን ወዳጅ በበኩላቸው እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ እንደሚበቃቸው በመግለጽ ዓለምን አስደንግጠዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በጎንደር ለጦሩ መሪ መታሰቢያ ልዩ ዘመቻ ታውጇል። በጎጃም ከ326 በላይ ክላሽኮቭ የጦር መሳሪያ የተማረከበት የአውደ ውጊያ ሪፖርት ወጥቷል። አገዛዙ በበኩሉ ከ203 በላይ ጽንፈኛ ደምስሻለሁ ብለዋል። አፋብን በላይ ዘለቀ እዝ ካሉት 5 ኮሮች ውስጥ የመይሰው ካሳ ሁለተኛ ኮር ዋና አዛዥ የነበረው በውጊያ አመራር ችሎታው የተመሰከረለት አርበኛ ማንዴላ እያዩ የካቲት 15 ቀን አለፋ ወረዳ ሻውራ ከተማን ለመቆጣጠር በተደረገው ከባድ ትንቅንቅ መስዋዕትነት መክፈሉን ተከትሎ ለአርበኛው ክብር ዘመቻ አርበኛ ማንዴላ እያዩ በሚል ማወጁን እዙ በዛሬው ዕለት በይፋ አስታውቋል። ጀብድ ሰርቶ በተሰዋው አርበኛ ማንዴላ እያዩ ስም ከዛሬ የካቲት 24 2018 ጀምሮ ዘመቻ ማወጁን ያስታወቀው አፋብን በላይ ዘለቀ እዝ ዘመቻው ዛሬ ከንጋት ጀምሮ በተለያዩ አውደ ግንባሮች ተጠናክሮ መቀጠሉን ነው ያስታወቀው። በአርበኛው ስም የታወጀው ዘመቻ አርበኛ ማንዴላ እያዩ ዘመቻ ለተከታታይ ቀናት ተጠናክሮ ይቀጥላል ሲል የእዙ ህዝብ ግንኙነት መምሪያ አስታውቋል። በዘመቻው የመጀመሪያ ቀን ከጎንደር ከተማ በቅርብ ርቀት የምትገኘውና የጎንደር ዙሪያ ወረዳ አካል በሆነችው ደጎማ ከተማ ከፍተኛ ድል መመዝገቡን እዙ በግንባር መረጃው አረጋግጧል። ለ2 ሰዓታት በዘለቀው ውጊያ ከፍተኛ ምትን ያስተናገደው የአገዛዙ ጦር ከ70 በላይ መከላከያና ሚሊሻ ኃይሉ እንዳለቀበት በግንባር መረጃው ላይ ተመላክተዋል። አድማጭ ተመልካቾቻችን የዚህን አውደ ውጊያ ውሎ በተመለከተ የአፋብን የግንባር መረጃ እንደሚከተለው ይቀርባል። ጤና ይስጥልኝ፣ እንደምን አላችሁ? አርበኛ ማንዴላ ተፈራ ነኝ ከኪንፋዝ በለሳ ታዲዮስ ታንቱ ክፍለ ጦር ህዝብ ግንኙነት ኃላፊ። እንግዲህ በዛሬው ዕለት በደጎማ ከተማ በተካሄደው አውደ ውጊያ ከጠዋቱ 12 ሰዓት ጀምሮ እስከ ለ2 ሰዓት የቆየ አውደ ውጊያ ተካሂዷል። በተለይ በርካታ ድሎችን ማስመዝገብ ተችሏል። ከ70 በላይ የመከላከያና የሚሊሻ ተደምስሷል። 45 የወገብ ትጥቅ 95 የእጅ ቦምብ መማረክ ተችሏል። በርካታ ድሎችን ማድረግ ተችሏል። በተለይ በ26 2018 ዓ.ም በተካሄደው አውደ ውጊያ በርካታ ድሎችን ማግኘት ተችሏል። በተለይ በጋራ በተካሄደው ውጊያ በዳግማዊ ቴዎድሮስ 5ኛ ኮር የመራው ውጊያ ነበርና በርካታ ክፍለ ጦሮች ተሳትፈዋል። ጥቁር አንበሳ ክፍለ ጦር፣ ጎንደር የበጋሻው ክፍለ ጦርና መብረቅ ክፍለ ጦር ኪንፋዝ በለሳ ታዲዮስ ታንቱ ክፍለ ጦርን በጋራ በማጣመር ነው ውጊያው የተካሄደው። በርካታ ድሎችን ማግኘት ተችሏል። የአሸባሪው አብይ አህመድ አገዛዝም በከፍተኛ ደረጃ ኪሳራ ውስጥ ገብቷል።
እንግዲህ በርካታ ድሎችን መቀናጀት ችለናልና የአማራ ህዝብ እየደረሰበት ያለበትን መከራ በቅጡ የተረዳው የአማራ አርሶ አደር ገበሬ ሳይቀር ትጥቅ ይዞ በመግባት ነው እንግዲህ በርካታ ድሎችን መቀናጀት ውጤታማ ማድረግ የተቻለው። ይሄን ስርዓት ለማስወገድ ቆርጦ እንደተነሳና ርብርብ እያደረገ እንደሆነም በዚህ አጋጣሚ ሁሉም አካላት ሊያውቅ ይገባልና በርካታ ድሎችን ማግኘት ችለናል ማለት ነው። አመሰግናለሁ። በሌላኛው የአውደ ውጊያ መረጃችንም በጎጃም 2 ግንባሮች የተካሄደው ውጊያ የተጠቃለለ ሪፖርት በእዙ በኩል ይፋ ሆኗል። አፋብን ቴዎድሮስ እዝ ዛሬ የካቲት 24 ቀን ይፋ ባደረገው የግንባር መረጃው ላይ እንዳመላከተው ባለፉት ተከታታይ ቀናት በተካሄዱ ከባድ ውጊያዎች ከ326 በላይ ክላሽንኮቭ መሳሪያ በምርኮ ገቢ ተደርገዋል። በጃዊና ዳንግላ ወረዳ 1 ዲሽቃ፣ የዲሽቃ ፈሙዝ ከበርካታ ተተኳሽ ጋር 3 ብሬን፣ 2 ስናይፐር፣ 90 ክላሽ፣ 22 ቦምብ፣ 115 የክላሽ ካዝናና በርካታ ወታደራዊ ሻንጣና ቁሳቁሶች በምርኮ ገቢ መደረጋቸውን አፋብን ቴዎድሮስ እዝ ገልጿል። በኩምበር ቀጠና በተካሄደው ውጊያ 200 ክላሽ፣ 10 ብሬን፣ 4 ስናይፐር፣ 2 ዲሽቃ፣ 4 መገናኛ ሬዲዮ፣ 50 ሺህ ጥይት፣ 150 የእጅ ቦምብ በቁሳዊ ምርኮ ደረጃ ገቢ ሲደረጉ በዚህ አውደ ውጊያ አዋጊ መኮንኖችና ተዋጊዎች በሰብአዊ ምርኮ መያዛቸውን እዙ በይፋዊ የግንባር መረጃው አረጋግጧል። በተመሳሳይ የአውደ ውጊያ መረጃም በትናንትናው የፋግታ አውደ ግንባር 36 ጥቁር ክላሽ፣ 20 ሺህ ጥይት ብዛት ያለው ቦምብና ወታደራዊ ቁሳቁስ ተማርኳል ሲል የሰሞኑን አውደ ውጊያ ድል በዝርዝር አስታውቋል። እንደ አፋብን ቴዎድሮስ እዝ የግንባር መረጃ ባለፉት 4 ተከታታይ ቀናት በድምሩ 326 ክላሽ፣ 13 ብሬን፣ 6 ስናይፐር፣ 2 ዲሽቃና 1 የዲሽቃ ፈሙዝ ሌሎች በርካታ ቁሳቁሶች በምርኮ ገቢ ተደርገዋል። አፋብን ይህንን ዝርዝር የግንባር መረጃ ይፋ ባደረገበት ቀጠና የአገዛዙ ጦር በበኩሉ ምስራቅ እዝ በተጠና ኦፕሬሽን 203 የጽንፈኛውን አባላት ደምስሻለሁ ብሏል። በሌተናል ጄኔራል መሐመድ ተሰማ የሚመራው ምስራቅ እዝ ከመከላከያ ክፍሎች ጋር የተኩስ ቅንጅት በመፍጠር በተለያዩ የጎጃም ቀጠናዎች በሚያደርጋቸው አውደ ውጊያዎች ተከታታይ ሰብአዊና ወታደራዊ ኪሳራዎች እየደረሱበት ቢሆንም የተጠና ባለው ኦፕሬሽን 203 ጽንፈኛ መደምሰስ ችያለሁ ብሏል። ምስራቅ እዝ ባህር ዳር ዙሪያን ጨምሮ በደቡብ ጎንደር፣ ምዕራብ ጎጃም፣ በአዊ ብሔረሰብ አስተዳደርና ማዕከላዊ ጎንደር ቀጠናዎች የሚንቀሳቀስ ሲሆን ከየካቲት 2 ጀምሮ በፋኖ ኃይሎች ላለፉት 30 ቀናት ተጠናክሮ በቀጠለው የማጥቃት ውጊያ መጠነ ሰፊ ሰብአዊና ወታደራዊ ቁሳዊ ኪሳራ ማስተናገዱን በቀጠለበት የውጊያ እውነታ ድል ቀንቶኛል ማለቱ የአገዛዙን የሐሰት መረጃ ያጋለጠ ሆኗል። የብልጽግናው አገዛዝ የአስመራውን መንግስት በትጥቅ ትግል የሚጥሉ የታጠቁ ኃይሎችን ማደራጀቱን በቀጠለበት በዚህ ጊዜ የኤርትራ ተቃዋሚ ኃይሎች የጋራ ጥምረት የሚባለውን ስብስብ የአስመራውን መንግስት እንዲተካ ማዘጋጀቱ ተሰምተዋል። ለዓላማው ማስፈጸሚያ ሰፊ በጀት መመደቡም ተጠቁሟል። የብልጽግናና የአስመራ ገዢዎች ወታደራዊ ፍጥጫ በቀጠለበት ጦርነቱ በማንኛውም ሰዓትና ሁኔታ ሊፈነዳ ይችላል የሚል ውጥረት ባየለበት በዚህ ጊዜ አንዱ ሌላውን ለማጥፋት የሚፈጥራቸው የኃይል አስተላለፎች ረጅም ርቀት የተጓዙ ሆነዋል። በብልጽግናው አገዛዝ በኩል የአስመራውን መንግስት የሚተካ የሽግግር ኃይል ሚስጥራዊ በሆነ መልኩ ማደራጀቱ እንደቀጠለ መሆኑን ምንጮች ለጣቢያችን ባደረሱን መረጃ ጠቁመዋል። እንደ ብልጽግናው አገዛዝ እቅድ ድህረ ኢሳያስ የአስመራ መንግስት እንዲሆን የታጨው የኤርትራ ተቃዋሚ ኃይሎች የጋራ ጥምረት የሚባል ስብስብ ነው። ይህ ስብስብ ከኤርትራ መንግስት ጋር ቅራኔ ውስጥ የገቡ የቀድሞ ባለስልጣናት ጭምር ያሉበት የፖለቲካና ወታደራዊ ልምድ ያላቸው ኤርትራውያን የሚገኙበት ስብስብ እንደሆነ መረጃዎች ያሳያሉ። አደረጃጀቱ ባለፈው የፈረንጆቹ 2025 ጀርመን ውስጥ የተቋቋመ ሲሆን ስብስቡ በሰሜን አሜሪካ፣ መካከለኛው ምስራቅና በሌሎች የአውሮፓ ሀገራት እንደሚገኝ ተሰምተዋል። የፖለቲካ ኃይሎቹ ባለፈው ዓመት በምዕራባዊ ጀርመን ለቀናት ሲያካሂዱት የቆዩትን ጉባኤ ባጠናቀቁ ጊዜ የኤርትራ ዲሞክራሲያዊ ኃይሎች ጥምረት የተባለ የጋራ ግንባር ይፋ ማድረጋቸው ይታወሳል። ይህ የጋራ ጥምረት ያለው የጋራ ግንባር የብልጽግና አገዛዝ የአስመራውን መንግስት በኃይል ከጣለ በኋላ ተተኪ ስልጣን ተረካቢ ይሆናል በሚል እንቅስቃሴ እንደጀመረ ከብልጽግና ባለስልጣናት ጋር እንደሚገናኝም ታውቋል። የጋራ ጥምረቱ መስራች የፖለቲካ ኃይሎች ውስጥ የቀይ ባህር አፋር ዲሞክራሲያዊ ድርጅት፣ የኤርትራ ህዝብ ዲሞክራሲያዊ ፓርቲና ሌሎች 4 የፖለቲካ ቡድኖችን በስሩ እንዳቀፈ የኤርትራ ሰማያዊ አብዮታዊ ግንባር ወይንም ብርጌድ ንሓመዱ የተሰኘው ስብስብ የኤርትራ አንድነት የጋራ ግንባር አካል እንደሆነ መረጃዎች ያሳያሉ። የብልጽግናው አገዛዝ እቅድ በአፋር በኩል ወደ አስመራ ከማተኮር ተሻግሮ አጠቃላይ ጸረ ሻዕቢያ ኃይሎችን በማሰባሰብ የአስመራው መንግስት
መንግስት ተተኪ ወደ ማድረግ አድጓል የሚሉት የመረጃው ምንጮች፣ ሆኖም በዚህ ስብስብ ውስጥ በተቃርኖ የተሞሉ ፍላጎቶች መኖራቸውን ያስረዳሉ። በተለይም የጎሳ ፖለቲካ በኤርትራ የሚደገፍ አለመሆኑን በማንሳት በስብስብ ውስጥ ጎሳ ተኮር ጥያቄ ያላቸው የፖለቲካ ኃይሎች መኖራቸውን ያነሳሉ። ከዚህ ጋር ተያይዞ በኤርትራ ደንከሊያን አፋርን በሚመለከት እየተሰማ ያለው የአብይ አህመድ የሴራ ፖለቲካ የቀጠናዊ ግጭት ፍላጎቱ ተደርጎ የሚታይ እንደሆነም ጠቁመዋል። ቀደም ሲል በዲያስፖራው በኩል በዋናነት ካናዳና አሜሪካ ባሉ ጥቂት አካላት ኤርትራዊ ሀገረ አፋር በስደት የሚባል ዓለም አቀፋዊ ድርጅት እንደተቋቋመ ይታወሳል። ይህ ድርጅት ባዘጋጀው ሰነዱ ላይ በይፋ ካስቀመጣቸው መሰረታዊ ጥያቄዎች አንዱ በዓለም አቀፍ ሕግ መሰረት የአፋር ሕዝብ የራሱን እድል በራሱ የመወሰንና ራስ ገዝ ማረጋገጥ የሚል ፖለቲካዊ ሽፋን ያለው በተግባር ግን የኤርትራ ሀገራዊ ህልውና አደጋ ላይ የሚጥል መሆኑ በአብይ አህመድ ዘንድ ተመራጭ አድርጎታል። የድርጅቱ ዋና ዓላማና ግብ ደንከሊያ በአፋር ተወላጆች ቁጥጥር ስር እንዲውል ማድረግ ነው የሚል ሲሆን በዚሁ የአፋር ዓለም አቀፋዊ ድርጅት ትልቅ ሚና ከሚጫወቱት አንዱ ፕሮፌሰር ጆሴፍ ማግነት የሚባሉ ካናዳዊ መሆናቸው ተሰምተዋል። የአፋር ዓለም አቀፋዊ ድርጅት ከሚያቀርቧቸው ጥያቄዎች አንዱ በጎሳ ፌዴራሊዝም ላይ የተመሰረተ ሪጂናል አውቶኖሚ ማረጋገጥ የሚል እንደሆነ የሚጠቁሙት ምንጮች ይህንን ሀሳብ አብዛኞቹ የኤርትራ ተቃዋሚ ኃይሎች እንደማይቀበሉት ገልጸዋል። ይህ የቆየ የምዕራባውያን ሴራ አብይ አህመድ ወደ ሌላ የቀውስ ምዕራፍ ሊያሳድጉት በጉዳዩ ላይ ጥናት ሲሰሩ ከኖሩ የምዕራብ ዓለም ወኪሎች ጋር ሆነው በአፋር በኩል የታጠቁ ኃይሎችን በመደገፍ ላይ ይገኛሉ። እንደ እቅዳቸው ከሆነም የአስመራውን መንግስት በኃይል በመጣል ተተኪ የሚሆነውን ኃይል ከወዲሁ በማደራጀት ላይ ናቸው። ይህንን ዓላማ ለማሳካት ሰፊ በጀት ተመድቦ እየተሰራበት እንደሆነም የመረጃው ምንጮች ጠቁመዋል። በጀቱ ላይ የውጭ ኃይሎች እጅ እንዳለበት የጠቆሙት ምንጮች የሀገራቱን ስም ግን አልገለጹም። አሁን ካለው የኃይል አሰላለፍ አኳያ የተባበሩት አረብ ኤምሬቶች ድህረ ኢሳያስ በአብይ አህመድ እየተደራጀ ያለውን ተተኪ የተባለ ኃይል በፋይናንስ እየደገፈች ሊሆን እንደሚችል ግን ተገምተዋል። የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። ሄዝቦላ ጦርነቱን መቀላቀሉን ተከትሎ የእስራኤል ማጥቃት ከአየር ወደ ምድር ጦር ተቀይሯል። የእስራኤል ምድር ጦር የሊባኖስን ግዛት ጥሶ ገብተዋል። በሌላ መረጃ የሄዝቦላ የስለላ ኃላፊ በእስራኤል ተገድሏል። በሊባኖስ የሚንቀሳቀሰው ሄዝቦላ ጦርነቱን በይፋ መቀላቀሉን ተከትሎ ወደ እስራኤል ተከታታይ ሮኬቶችን ባስወነጨፈ ቅጽበት ከእስራኤል የተሰጠው የአየር ኃይል ጥቃት በ24 ሰዓታት ልዩነት ወደ ምድር ጦር ተቀይሯል። የአያቶላህ አሊ ሀሚኒ ግድያ ይፋ መሆኑ በተሰማበት ዕለት ጦርነቱን በይፋ የተቀላቀለው ሄዝቦላ የጦርነቱ አድማስ ከኢራን ግንባር ባለፈ ወደ ሊባኖስ አቅጣጫ እንዲሰፋ ምክንያት ሆኗል። የሊባኖስ ጠቅላይ ሚኒስተር ነዋፍ ሰላም የሄዝቦላን ወታደራዊ የደህንነት እንቅስቃሴዎች በሙሉ የሚያግድ ጥብቅ መመሪያ ቢያስተላልፍም ጦርነቱ ገፍቶ እስራኤል ከአየር ጥቃት ወደ ምድር ጦር ዘመቻ ገብታለች። የሊባኖስ መንግስት ሄዝቦላ የሚወስደው እርምጃ ሀገሪቱን ወደማትወጣው የለየለት ጦርነት ውድመት ይከታታል በሚል ከፍተኛ ስጋት እንዳደረበት መግለጹን የሚያስታውሱ ተንታኞች የተፈራው ደርሷል ይላሉ። እስራኤል በሊባኖስ ላይ የምትሰነዝረውን ጥቃት ከአየር ኃይል ወደ ምድር ጦር ተቀይሮ ጦሩ በደቡባዊ የሊባኖስ ግዛት በኩል ድንበሩን ጥሶ ገብተዋል። በዛሬው ዕለት የወጣው ወታደራዊ መረጃ እንደሚያሳየው የእስራኤል የምድር ጦር ኃይሎች የሀገሪቱን ሰሜናዊ ድንበር ከሂዝቦላ ጥቃት ለመከላከልና የፊት መስመር ደህንነታቸውን ለማጠናከር በሚል ወደ ደቡብ ሊባኖስ ግዛት መግባታቸው ተረጋግጧል። የእስራኤል ወታደሮች በደቡብ ሊባኖስ ስልታዊ ጠቀሜታ ያላቸው ቦታዎች መያዛቸውንና የሰሜን እስራኤል ነዋሪዎችን ከሂዝቦላ የሮኬትና የድሮን ጥቃቶች ለመታደግ ምሽግ እየፈጠሩ መሆኑ ተገልጿል። ይህ እርምጃ የተወሰደው ሂዝቦላ በእስራኤል ላይ የሚሰነዝረውን ጥቃት ለመክታትና ለድንበር ደህንነት ዋስትና ለመስጠት መሆኑን የእስራኤል መከላከያ ኃይል IDF በይፋ አስታውቋል። በዛሬው ዕለት ይፋ የሆኑ ምስሎች እንደሚያሳዩት የእስራኤል ወታደራዊ ተሽከርካሪዎችና የምድር ጦር አባላት በሊባኖስ ድንበር አካባቢ የሚያደርጉት እንቅስቃሴ በግልጽ ያሳያሉ። የእስራኤል የምድር ጦር ወደ ሊባኖስ ግዛት መግባቱ ጦርነቱን ከሩቅ የሚሳኤልና የአየር ድብደባ ወደፊት ለፊት የመሬት ላይ ውጊያ ቀይሮታል። ይህም ትናንት በሂዝቦላ ላይ ወታደራዊ እገዳ ጥሎ የነበረው የሊባኖስ መንግስት አሁን እስራኤል ድንበር ጥሳ በመግባቷ ምን አይነት አቋም እንደሚወስድ ዓለም በጉጉት እየጠበቀ ነው። የሂዝቦላ ዋነኛ ደጋፊ የሆነችው ኢራን ይህንን የምድር ወረራ ተከትሎ በቀጠናው ባሏት አጋሮቿ አማካኝነት ጥቃቷን ልታበረታ እንደምትችል ይገመታል። ይህ በእንዲህ እንዳለም እስራኤል ቀጣዩ ተራ የናይም ቃሲም ነው ስትል የሂዝቦላን መሪ ለሞት መለየቷን ባወጀች በሰዓታት ልዩነት የሂዝቦላ የስለላ ዋና መስሪያ ቤት ኃላፊን መግደሏን አስታውቃለች። የመካከለኛው ምስራቅ ጦርነት በአራተኛ ቀን ውሎ በጭስና በደም ታጅቦ በቀጠለበት በዚህ ወቅት የእስራኤል መከላከያ ኃይል በሊባኖስ መዲና ቤይሩት ላይ በፈጸመው
በፈጸመው የአየር ጥቃት የሂዝቦላህ የስለላ መዋቅር ቁልፍ ሰው የሆኑትን ሁሴን ማክሌድን መግደሉን በይፋ አስታውቋል። ሁሴን ማክሌድ የሂዝቦላህ የስለላ ዋና መስሪያ ቤት ኃላፊ በመሆን ሲያገለግሉ የቆዩ ሲሆን ከኢራኑ አብዮታዊ ዘብ IRGC ጋር ጥብቅ ቁርኝት እንዳላቸውና በአሁኑ ጦርነትም ወሳኝ የውጊያ መረጃዎች መዘወር እንደነበሩ ይነገራል። ጥቃቱ የተፈጸመው በቤይሩት ውስጥ በሚገኝ ስልታዊ ስፍራ ላይ ሲሆን ይህ እርምጃ የሂዝቦላን የመረጃ የመሰብሰብና ጥቃት የማቀናጀት አቅም በእጅጉ ይጎዳዋል ተብሎ ይታመናል። ሊባኖስ በጦርነቱ በቀጠለው ጦርነት ሌላኛዋ ተጎጂ ሆናለች። እስካሁን ቢያንስ 30,000 ሰዎች ተፈናቅለው መጠለያ ውስጥ እንደሚገኙ የተባበሩት መንግስታት ድርጅት አስታውቋል። የሊባኖስ ጤና ሚኒስቴር በበኩሉ በትናንቱ ጥቃት ብቻ 31 ሰዎች ሲገደሉ 149 ደግሞ ቆስለዋል። ይህ በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ጦርነት በቀጠናውና በዓለም ላይ ከፍተኛ ድንጋጤ ፈጥሯል። ጦርነቱ 4ኛ ቀኑን ሲይዝ የዓለም የንግድ ገበያዎች በስጋት ሳቢያ ዝቅተኛ ደረጃ ላይ መገኘታቸው ተዘግቧል። እስራኤል በቴሄራንና በቤይሩት ላይ ጥቃት ስታደርስ በሪያድ በሚገኘው የአሜሪካ ኤምባሲ ላይ የድሮን ጥቃት መፈጸሙ ይታወሳል። የሆነው ሆኖ እስራኤል የሂዝቦላህ የስለላ ኃላፊ በዛሬው ዕለት መግደሏ የሞሳድን የውስጥ መረጃ የመሰብሰብና ከፍተኛ አመራሮችን የመለየት ብቃት ከፍተኛ መሆኑን ያሳያል ተብሏል። ይህ ደግሞ ሂዝቦላህ በቀጣይ የሚሰነዘርባቸውን ጥቃቶች እንዳያቀናጅ እንቅፋት ሊሆንበት ይችላል። ኢራን በ24 ሰዓታት ውስጥ ከ447 በላይ ሚሳኤል ከ271 በላይ አጥፍቶ ጠፊ ድሮን በድምሩ ከ748 በላይ ጥቃቶችን መሰንዘሯ ዓለምን እያነጋገረ ነው። የባህረ ሰላጤው ሀገር የጸረ ሚሳኤል መከላከያ አቅማቸው የተዳከመ መሆኑን ተከትሎ እነ ፈረንሳይ በገልፍ ስቴት ሰማይ ላይ ተዋጊ ጀቶቻቸውን አሰማርተዋል። የኢራን ወዳጅ በበኩላቸው እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ እንደሚበቃቸው በመግለጽ ዓለምን አስደንግጠዋል። አሜሪካና እስራኤል ከኢራን ጋር እያካሄዱት ያለው ጦርነት 4ኛ ቀኑን አስቆጥሯል። ሁለቱም ሀገራት ኢራንን እስከ መጨረሻው እስካላንበረከክናት ድረስ ጦርነቱ አይቆምም ብለዋል። ትራምፕ ገና አልጀመርንም፣ ትልቁ የጥቃት ማዕበል በቅርቡ ይጀምራል ሲሉ ኔታንያሁ ኢራንን ወደ ቅድመ 1979 ሁኔታ የመመለስ ግብ ያለውን ወታደራዊ ዘመቻ አስቀጥለዋል። ባለፉት 24 ሰዓታት በነበሩ ትንቅንቆች ኢራን ከ447 በላይ ሚሳኤል ከ271 በላይ አጥፍቶ ጠፊ ድሮን በድምሩ ከ748 በላይ ጥቃቶችን እስራኤልን ጨምሮ ወደ ባህረ ሰላጤው ሀገራት መሰንዘሯ ዓለምን እያነጋገረ ነው። ኢራን በሚሳኤልና በአጥፍቶ ጠፊ ድሮን የተኮሰችውና ጥቃት የፈጸመችው አሃዛዊ መረጃ እንደሚከተለው ቀርቧል። ወደ እስራኤል ከ200 በላይ ሚሳኤልና ከ12 በላይ አጥፍቶ ጠፊ ድሮን ለጥቃት ስታሰማራ በተባበሩት አረብ ኤሚሬቶች ላይ ደግሞ 137 ሚሳኤልና 209 አጥፍቶ ጠፊ ድሮን ተጠቅማለች። ባህሬን 49 ሚሳኤልና 9 አጥፍቶ ጠፊ ድሮኖችን፣ ወደ ኢራቅ 7 ሚሳኤል፣ ወደ ጆርዳን 13 ሚሳኤልና 36 አጥፍቶ ጠፊ ድሮኖችን፣ ወደ ኩዌት ቁጥሩ የማይታወቅ ሚሳኤልና ከ2 በላይ አጥፍቶ ጠፊ ድሮኖችን፣ ወደ ኳታር 66 ሚሳኤል፣ ኦማን 3 አጥፍቶ ጠፊ ድሮኖችንና ሳይፐርስ 2 ሚሳኤል፣ ሳውዲ አረቢያ ከ2 በላይ ሚሳኤል፣ ሶሪያ ከ1 በላይ ሚሳኤል ጥቃት መፈጸሟ በይፋዊ መረጃው ላይ ተመላክተዋል። እነዚህ ጥቃቶች በጦርነቱ 3ኛ ቀኑ ላይ በ24 ሰዓታት ውስጥ የተመዘገቡ ሲሆን ከእስራኤል ውጭ በሌሎች የባህረ ሰላጤው ሀገራት የተፈጸሙ የሚሳኤልና የድሮን ጥቃቶች በአሜሪካ ስልታዊ ስትራቴጂካዊ ጥቅሞች ላይ ኢላማ ያደረጉ ናቸው። ከጦር ሰፈሮች በተጨማሪ ኤምባሲዎችም የጥቃት ኢላማ ሆነዋል። የኢራን የሚሳኤል አቅም ዓለምን እያነጋገረ ሲሆን ባለፉት 4 ቀናት በኩዌት ላይ ብቻ 178 ባላስቲክ ሚሳኤሎችና 384 ድሮኖችን ማዝነቧ በዚህ ጦርነት የተጠቀመችውን አቅም የሚያሳይ ነው ተብሏል። የኢራን ወታደራዊ ጥቃት በኩዌት ላይ ከተሰነዘረበት ጊዜ ጀምሮ 178 የባላስቲክ ሚሳኤሎችና 384 ድሮኖች ተለይተው መክሸፋቸውን የሀገሪቱ መከላከያ ሚኒስቴር ዛሬ ማክሰኞ ማርች 3 ቀን ማለዳ ባወጣው መግለጫ አስታውቋል። የኩዌት ጦር ኃይሎች በከፍተኛ ንቃት ላይ እንደሚገኙና በየሰዓቱ የሚከሰቱ ወታደራዊ እንቅስቃሴዎችን በቅርበትና በጥንቃቄ እየተከታተሉ መሆኑ ቢገልጹም የኩዌት መከላከያ ኃይል በስህተት 3 የአሜሪካ የጦር ጀቶችን መጥቶ መጣሉን ሌላኛው የጦርነቱ መነጋገሪያ ሆነዋል። አካባቢው ላይ ካለው ከፍተኛ የሆነ ውጥረትና ከኢራን በኩል ከሚሰነዘሩ የሚሳኤልና የድሮን ጥቃቶች ጋር ተያይዞ የኩዌት መከላከያ በስህተት የራሳቸውን አጋር የአሜሪካን ጀት መጥተው መጣላቸው የባህረ ሰላጤው ሀገራት የመከላከያ አቅም ይዞታና ብቃት ጥያቄ ምልክት ውስጥ የከተተ ጉዳይ ሆኗል። የአሜሪካ ወታደራዊ እዝ በበኩሉ በ3ቱም ጄቶች ውስጥ የነበሩ 6 የአየር ኃይል አባላት ፓይሎቶችና ረዳቶቻቸው በሰላም ፓራሹት ተጠቅመው መውረዳቸው
መሞታቸውንና በህይወት መትረፋቸውን አረጋግጧል። እንዲያም ሆኖ የባህረ ሰላጤው ሀገራት ከኢራን የሚተኮሱ ባላስቲክ ሚሳኤሎችንና አጥፍቶ ጠፊ ድሮኖችን በበቂ ሁኔታ መመከት ባለመቻላቸው በጦርነቱ አራተኛ ቀን ላይ የፈረንሳይ የጦር ጀቶች በመካከለኛው ምስራቅ ሰማይ ላይ ታይተዋል። በዛሬው ዕለት የፈረንሳይ ተዋጊ ጄቶች በተባበሩት አረብ ኤምሬትስ ሰማይ ላይ መታየታቸውን የዘገበው የፈረንሳዩ ለሞንድ ጋዜጣ ነው። የፈረንሳይ ራፋል ተዋጊ ጄቶች በተባበሩት አረብ ኤምሬትስ ሰማይ ላይ የደህንነት ማስከበር ስራዎች እያከናወኑ መሆኑ የዘገበው ጋዜጣው ፈረንሳይ ከሀገሪቱ ጋር ያላትን የመከላከያ ስምምነት መሰረት በማድረግ አስፈላጊ ሆኖ ሲገኝ ተመጣጣኝ የመከላከያ እርምጃ ለመውሰድ ዝግጁ መሆኗን ያሳየችበት እርምጃ ነው ብሎታል። የተባበሩት አረብ ኤምሬትስ ሰማይ ላይ የተካሄደውን ወታደራዊ ኦፕሬሽን ማለትም ጸረ መከላከል እርምጃ በፈረንሳይ ራፋል ተዋጊ ጀቶች መደገፉ በቀጣይ የኢራን አጥፍቶ ጠፊ ድሮኖችን ለማክሸፍ ትልቅ አቅም እንደሚሆን ታምኖበታል። ይህ በእንዲህ እንዳለ ከሰሞኑ በዝምታ ውስጥ የሰነበቱ የኢራን ወዳጆች ድምጻቸውን ማሰማት ጀምረዋል። ለእስራኤል አንድ ሚሳኤል በቂ ነው የሚል ወታደራዊ እብሪት የታከለበት ድምጻቸውን ያሰሙት የሰሜን ኮሪያው ኪም ጆንግ ኡን ናቸው። ኪም ጆንግ ኡን እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ እንደሚበቃቸው በመግለጽ ዓለምን አስደንግጠዋል። መሪው ይህንን እጅግ መሳጭ መግለጫ የሰጡት የአሜሪካና እስራኤል ጥምረት በኢራን ላይ የከፈቱትን ኦፕሬሽን ኤፒክ ፉሪና የአያቶላ አሊ ኻሜኒ መገደል ተከትሎ ለቴሄራን ያላቸውን ጠንካራ ወታደራዊ ድጋፍ ለማረጋገጥ ነው። ፒዮንግያንግ የላቁ ባላስቲክ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆኗን ማስታወቋ ከሩሲያና ቻይና ያልተገደበ ድጋፍ ጋር ተዳምሮ ቀውሱን ወደ ዓለም አቀፍ ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፍ የነዳጅ ገበያና በጂኦ ፖለቲካዊ መረጋጋት ላይ ፈጥሯል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር